ያለችው አስባችሁት ነው? ሰው ለመግደል ፈጣሪ ሲተባበራት ወደ መኝታ ክፍሏ መራች። ሀገር ሰላም ብላ እንቅልፏን ተኝታለች። ትራሱን አነሳችው። ልታፍናትም ተዘጋጀች። ልሆና ማን ደርሶ እንደሚያስጥላት ባይታወቅም በሚራ እጅ ግን ህይወቷ ያልፋል ብዬ ተስፋ አላደርግም። ለማንኛውም ግን ሚራና ሮቤል ክፉኛ የሚጓዙበት መንገድ እጅግ አደገኛ ሆኖ ተከስቷል። ጥፋታቸውም 10 እጥፍ እያባዙት መጥተዋል። አሁን ላይ እንዲህ እብድና ራሷን መቆጣጠር የማትችልበት ደረጃ የደረሰችው ሚራ ሉሃናና አድናን አብረው ወደ ውጭ ወክ እያደረጉና ሁለታቸው እየተቀራረቡ መምጣታቸው ነበረ። ጉዳዩን ግን ከሌላ ጋር አያያዘችው። ፖሊስ ጣቢያን የሄዱት አሁን ላይ ያለቀልን ይዘው መጥተው ሊያሳስሩን ነው እያለች ነው። እነሱ ግን ንፋስ ስለመቀበልና በመካከላቸውም የፍቅር ግንኙነት ስላለባቸው ነበረ። ይሁን እንጂ ሚራ ይህ ጠፍቷት አይደለም። ዞሮ ዞሮ ግን ለሮቤል ምን ብላ ታሳምነዋለች? የማፈቅር አንተን ነው፣ አድናን አልፈልገውም። ስለዚህ እዚህ ቦታ ይዘኝ ብንበል እያለች ያለችው ሚራ ከሉሃና ጋር ስታየው ግን እረድብን እያለች ነው። ታዲያ ቅናት የሰውን ልጅ ህይወት እስከ ማጥፋት ደረጃ ይደርሳልና ዛሬ የሉሃናን ህይወት ለማጥፋት እየተዘጋጀች ነው። ቢሆንም ግን ሚራ በፍጹም ይህንን እንደማይሳካላት ነው። ይባስ ብሎ በቆፈረችው ጉድጓድ ትገባበታለች። ሮቤልም እንደዚሁ። ለማንኛውም ሉሃና ክፍል 13ን እስኪ ዳስስ እናደርጋለን። ወደፊትስ ምን ይፈጠራል? ሁሉንም የምናይ ይሆናል። በባለፈው ክፍል ደብዳቤውን ሮቤል ጽፎት ከዛም ለሉሃና ሰጥቷት እያስደሰታት ነበረ። እሷም በፌክ እህቴ በህይወት አለች ማለት ነው። ዞሮ ዞሮ እንዲህ በአካል ባንገናኝም ደብዳቤውን ስለጻፈችው በጣም ደስ ብሎኛል በማለት በዚህ ደብዳቤ እየወረቀችና እየተደሰተች በነበረችበት ሰዓት ለአድናን አሳይታው አድናንም የእሷን ደስታ መካፈል እንዳለበትም አመላከተችው። ቢሆንም ግን አድናን ደብዳቤውን እንዳየ ነው የተረዳው። ምክንያቱም ይህ ደብዳቤ ከበፊቱ ደብዳቤ ጋር ጽሑፉ የተለያየ ነበረ። እነሱ ተንኮል የጻፉት ነው በማለት ይጠራጠራል። ያኔ ሉሃና ደብዳቤውን ሁለቱንም አያይዛ አመሳሰለችው። አንድ አይነት ሊመጣላት አልቻለም። ፍታ ወደ አድናን መጣች። በትክክል አድናን ይህ ደብዳቤ በፍጹም አይመሳሰልም፣ ማን የጻፈው አለች። ደብዳቤውን ይዞ ወደ ሮቤል መኝታ ክፍል ያመራል። ሮቤል ካልጋው ላይ ሆኖ ወንድሜ ምነው ሳታንኳኳ ገባክ? ስሜታዊ ይሆናል። ምንድነው የሆንከው? ይላል በፍርሃት። አድናን ፖርሳውን በረበረ። የሮቤልን ደብተር አወጣ። የተጻፈውን ደብዳቤ ጋር ማመሳሰል ጀመረ። ሮቤል አንተን የጻፍከኝ ደብዳቤ አለው። በፍጹም እኔ ያላደረኩትም በማለት ሸመጠጠ። ታዲያ እንዲህ ሲከራከሩና ቤቱ በጩኸት ተሞልቶ ሲጨቃጨቁ ከቆዩ በኋላ ሮቤልም ሳያምንለት ክፍሉን ትቶ ይወጣል። ሚራ ስትመጣ ለሚራ ይነግራታል። ደብዳቤውን እኮ ይኸው ደብተሬ ጋር በማመሳሰል አንተን የጻፍከው በማለት ተጨቃጨቀኝ ይላታል። እሷም አውቀውብናል ማለት ነው። እኔም አድናን በጣም እያመነጫጨቀኝ ነው። ከወትሮ በተለየ ፍቅር ነስቶኛል። እናም በሁለታችን መካከል የፍቅር ግንኙነት እንዳለን ሳይጠረጥር አይቀርም። ይችል ሉሃናን መግደል ይኖርብናል፣ እንግደል አተባባሉ። ታዲያ ሉሃና ስሜታዊ ሆና እየተናደደችና ስለ ደብዳቤው በምን ሁኔታ ራሳቸው ያሴሩባት እንደሆነ ከተረዳች በኋላ ክፉኛ ተናደደች። አድናን ተረጋጊ፣ ደግሞስ እኔን እንድረጋጋ ያደረግሽኝ አንቺ አይደለሽምን? በቃ ሁሉንም ነገር እንደርስበታለን በማለት እንድትረጋጋ ያደርጋታል። ሚራና ሮቤል ግን ምን እናደርግ ይላሉ። በቃ አሁን የሚታያቸው ሉሃናን መግደልና መግደል እንደሆነ ይመካከራሉ። ሉሃናም ደብዳቤው ሮቤል እንደጻፈው ካወቀች በኋላ ቀጥታ ወደ ሮቤል በመሄድ ደብዳቤውን የጻፍከው አንተ ነህ በማለት ቢላዋ ይዛ ታስፈራራው ገብታለች። እሱም ቢላዋውን ሲያይ ይፈራል። እንደ ወትሮ አሁን የኔ ፍቅር እያለ ሊያባብላት ሞክሯል። እንኳን ያንተ ፍቅር ይቅርና አይንን ለማየት አልፈልግም፣ በእጅ ትጠፋለህ። ይልቁንስ ስለዚህ ደብዳቤ አስረዳኝ። ስለዚህ አንተ ደብዳቤውን ጻፍከው ማለት እህቴ ያለችበትን ሁኔታ ታውቃለህ ማለት ነው። እናም ንገረኝ፣ ሳራ የት ናት? ደብዳቤው ምን ብለህ ጻፍከው አለች። አስጨነቀችውም። ቢላዋውን እያየ በፍርሃት ሰውነቱ እየርበተበት ጀመር። ለማንኛውም ቢላዋውን ዞር አድርግልኝ፣ በዚህ ሁኔታ የምንዛለቅ አይመስለኝም፣ ሉሃና አረጋጊው ይላታል። እንዲህ እያሾፍክና እየቀለድክ በእኔ በጭንቀቴ ላይ በቁስሌ እንጨት እየሰደድክ የምንዛለቃት አይመስለኝም፣ ንገረኝ አለችው። እንዲህ እያስጨነቀችው ከቆየች በኋላ ግን እዛው ውልቸሩ ላይ እንደተቀመጠ እሷን እንቅ አድርጎ በመያዝ ቢላዋውን እንዲቀማት ያደርጋል። በመጀመሪያ እባክሽ ሽልኝ እያለችው ነበር። ሆኖም ካልሳምኩሽ ወይም ካልሳምሽ
መንገዱን አለቅልሽም በማለት እዛ ዊልቸሩ ላይ ተወዝፎ አለቅላት ብሏል። ቢላውን ብታስፈራራውና የተፈጠረውን ነገር እውነታውን ይነግረኛል በማለት ለብዙ ጊዜ ብትጨቃጨቀውም አዲስ ነገር አታለች። ታዲያ ሉህና የያዘችውን ቢላ ቀምቷትም እሷ ላይ እያስፈራራ ሳለ ለዚችው አቅምሽ ነው አርፈሽ ተቀመጪ በእጅ እንዳትጠፊ እያለ ማስፈራራት። ሉህናም እንደምንም ራሷን ተከላክላ ከነበረችበት ወጥታ ወደ አድናን ትሄዳለች። የበሩን ክፍል ስታንኳኳ ግቢ፣ እንዳንቺ አይነት ሰው አይደለም በሩን ይቅርና የልቤን በር ከፍተሽ ገብተሻል ይላታል። በዚህ ሁኔታ ሁለታቸው ሲያወሩ ቆይተዋል። ፍቃድሽ ቢሆን ወደ ውጭ ወጥተን ንፋስ አየር እንቀበል ይላታል። እሷም ደስተኛ እንደሆነች ትገልጽለታለች። ታዲያ ወደ ውጭ ሊወጡ እየተዘገጃጁ በነበሩበት ሰዓት ሚራና ሮቤል ግን የሚያወሩት የነበረው ሉህናን ስለ መግደል ነበር። እንዴት አድርገን እንግደላት? አሁን ላይ ሮቤል ሳራን ህይወቷን ስለነጠቀ ድጋሚ ሁለተኛ ወንጀል መስራት አልፈለገም። ይልቁንስ በወንጀሉ ሚራ እንድትገባበትና የሉህናን ህይወት መንጠቅ ያለባት እሷ እንደሆነችም ይነግራታል። ሚራ ተርበተበተች። እኔ እንዴት ብዬ ሴት የሰው ህይወት አጠፋለሁ? አንተ ግን ልምዶ አለህ አለችው። እኔ ቢሆን ለመጀመሪያ ጊዜ ሳራን ገደልኩ እንጂ ሌላ ሰው እኮ አልነካውም። በጭራሽ አሁን ደግሞ ሉህናን አልደግምም። አንቺ ግን ይመችሻል፣ በተኛችበት ሲጥ አድርገሽ ግዳያት በማለት ትዕዛዝ ያስተላልፋል። ይህን ሚራ ተጨናነቀች። ብቻ በውሳኔው ሙሉ በሙሉ 100% ታዛዥ ሆና ባትቀርብም ሉህናን ግን መግደል ትልቁ መፍትሄ እንደሆነ አስባበታለች። ታዲያ በዚህ ሁኔታ እያወሩ በነበሩበት ሰዓት ሉህና ታዳምጣት ነበር። ወደ ሳሎን ስትመጣ ሁለታቸው እየተጨቃጨቁ በነበሩበት አጋጣሚ ምን እያወራች ነው በማለትም በንግግራቸው መካከል በድንጋጤ ሁለታቸውንም ክው እንዲሉ ታደርጋቸዋለች። ምንም እያወራን አይደለም፣ የት ልትሄጂ ነው አለቻት። ወዲያውኑ አድናን መጣ። እነሱን ታያቸው፣ እኔና አንቺ እንውጣ ተባባሉ። አድናንና ሉህና ተያይዘው ወደ ውጭ ሲወጡ ሚራ ግን አበደች። የት ነው ተያይዘው የምትሄደው? እኔ እኮ ሚስትህ አለው ደግሞም በሆዴ ጽንስ አለ እያለች ለማስፈራራት ሞከረች። ያንቺ ጽንስ ለእኔ እንዲያስፈራራኝ አልፈልግም። ከዚህ በኋላ የትም ብገባ የትም ብሄድ አይመለከትሽም፣ አያገባሽም፣ አንድ ጥያቄ እንዳትጠይቄ በማለት አመነጫጨቃት። እንዴት እንደዚህ ትናገረኛለህ እያለች እንደ ባለፈው ልታስፈራራው ሞከረች። ይሁን እንጂ እሷን በጥፊ ደረገማት። ከግድግዳ ጋር ወርውሮ አጋጫት። በዚህ ሁኔታ ሚራ እብድ ትሆናለች። እነሱን ትተው ተያይዘው ሉህናና አድናን ወደ ውጭ ወጣሉ። ሚራ በዚህ ሁኔታ ካየቻቸው በኋላ ክፉኛ እብድ ሆና ይኸው ፖሊስ ሊያመጣልን ነው እንግዲህ እናንተ አለቀልን፣ ህይወታችን እስር ቤት ይሆናል እያለች አድናን ለሮቤል እየነገረችው ነበረ። ሮቤልም በጭራሽ አይሆንም፣ በዚህ ፍጥነት ፖሊስ አያመጡም፣ አርፈሽ ተቀመጪ ወዘተረፈ ይላታል። በጭራሽ ዝቶብኛል፣ አሁኑን ፖሊስ የሚያመጡት እያለች ራሷን ያዘች። ቢሆንም ግን ምንም ምርጫ የላትም። አድናንና ሉህና ወደ ውጭ ወጥተው ንፋስ ተቀብለው በጣም ደስ ብሏቸዋል። የፍቅር ጥያቄ እያቀረበላት ነው። እሷም ምን ያህል ደስተኛ እንደሆነችና አድናን በተለይ እየቀረበች ከመጣች በኋላ ጸባዩ ምን ያህል የዋህና ሰው አማኝ እንደሆነም ተረድተዋለች። እናም ከጎኑ ሆና ብታበረታታው እሷም ደስተኛ እንደሆነች እየገለጸችለት ነው። እዛው ጎዳና ላይ ሆነው ሊስማትም ቀረባት። እሷ ግን ጎዳና ላይ መሆናችን አትርሳ አድናን፣ ለሁሉም ጊዜ አለው፣ ግን አሁን አንድ ነገር እንድናደርግ እፈልጋለሁ። ይኸውም ሮቤል እንደጻፈው ደብዳቤውን አጣራልኝ በማለት ስለ ደብዳቤው እንዲያጣራላት ጠየቀችው። እሺ በሚገባ አጣራለሁኝ። ታዲያ ሉህና ደብዳቤው ላይ ያጠበቀችው ነገር ቢኖር ሮቤል ስለ ደብዳቤው ከጻፈ የሳራን መገኛ ያውቃል ማለት ነው። እናም የሳራን መገኛ ማወቅ እንዲያስችለን ደብዳቤው ላይ አጥብቅልኝ ያለችው ሉህና አድናንም በሚገባ ትዕዛዙን እንደሚወጣ ገልጾላታል። ሮቤልና ሚራ ዛሬ ትክክለኛውን ውሳኔ መወሰን ይኖርብሻል። ዛሬ ህይወቷ ማደር የለበትም። አሁኑኑ ጀምሪው፣ በትራስፍ እናድርገሽ ድምጥማጧን አጥፊው በማለት ሮቤል ለሚራ በመከራት መሰረት ሰዓቱ ምሽት ሆነና ሉህና ሀገር ሰላም ብላ እንቅልፏን ተኝታለች። በዚህ አጋጣሚ ወደ መኝታ ክፍል በማምራት ትራሱን አነሳች። አፈነቻትም። ሉህና ማን ደርሶ እንደሚያስጥላት ባይታወቅም ህይወቷ በዚህ መንገድ ያልፋል ብዬ ግን አላምንም። ለማንኛውም ሉህና ሰላም እንድትሆን እመኛለሁ። ምክንያቱም ድራማው ያለ ሉህና በጣም አስጠሊታ ነው የሚሆነው።
እጅግ በጣም ጀግናና ታታሪ ሴት ናት። የሚገጥሟትን ፈተናዎችም በድል ትወጣቸውና በአሸናፊነት ታጠናቅቀዋለች ብዬ ማምናለሁ። እነዚህ ወንጀለኛ ሚራና ሮቤልም ዘብጥያ እንዲወርዱ ታደርጋቸዋለች። ስለዚህ ተበዳይ ፍትህ ሳያገኝ ሞት በሞት አይደራረምም ብዬ ማምናለሁ። ምክንያቱም ድራማው ያለ ልወና በጣም አስጠሊታ ነው። የነዚህ ተንኮለኛ ሰዎች በመጠንም ቢሆን ሴራቸው፣ ተንኮላቸው ምን ያህል አደገኛ እንደሆኑ ለአድናን በከፊልም የተገለጠ ቢሆንም ሕይወት እስከ ማጥፋት ደረጃ የደረሱበት ተንኮላቸው ግን እስካሁን ድብቅ እንደሆነ ቀጥለዋል። በቀጣይ ደግሞ የሳራን ነፍስ የነጠቁት እነሱ እንደሆኑ መታወቅ አለበት ብዬ ማምናለሁ። በቀጣይ ክፍል እስከምንገናኝ ድረስ እናንተ ስለ ልወና ድራማ ምን ተሰማችሁ? ለማንኛውም ልወና በሰላም እንድናገኝሽ እመኛለሁ። ለዛሬ እዚሁ ይብቃን። መልካም ጊዜ። ባይ ባይ።